አርእስተ ዜና በኢትዮጵያ የኢኮኖሚ መዋቅር ያሸግር የተረጋገጠ መሆኑን ብልጽግና ፓርቲ ገለጸ። የአዲስ አበባ ከንቲባ አዳነች አቤቤ በከተማዋ የተካሄደ የኮሪደር ልማት አዲስ አበባ ብልጽግና ተምሳሌት መሆኗን የገለጠ ነው ሲሉ ገለጹ። በሁለተኛው ዙር የኮሪደር ልማት ስራ ላይ አስተዋጽኦ ላበረከቱ ባለድርሻ አካላት የምስጋና መርሃ ግብር ተከናውኗል። የአዲሱ ትውልድ አርበኝነት ሀገርን ከድህነት ማላቀቅ እንደሆነም ተጠቆመም። በሆሮ ጉዱሩ ወለጋ ዞን በአሁኑ ወቅት በተረጋገጠው ሰላም የዕለት ተዕለት ስራቸውን በአግባቡ እያከናወኑ መሆናቸውን የዞኑ ነዋሪዎች ገለጹ። በክልሉ ምዕራብ ጉጂ ዞን አሁን ላይ በተፈጠረው ሰላም ትምህርታቸውን በአግባቡ እየተከታተሉ መሆኑን ተማሪዎች ተናግረዋል። ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስያ ጉብኝታቸውን በማሌዥያ ጀምረዋል። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና በዝርዝር ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ዜናውን በመምራት አብሬያችሁ የምቆየው ተመስገን በየነ ነኝ። በዚህ የዜና ወጃ ሰዓታችን የአዲስ አበባ ኮሪደር ልማትን በተመለከተ ከንቲባ አዳነች አቤቤ የብልጽግና ተምሳሌት መሆኗን አዲስ አበባ የኮሪደር ልማቱ አረጋግጠዋል ብለዋል። ይህም በተመለከተ አስተዋጽኦ ላበረከቱ ባለድርሻ አካላት የምስጋና መርሃ ግብር ተከናውኗል። ይህኑ የምስጋና መርሃ ግብር የተከታተለው ደግሞ ባልደረባችን ሳምሶን ገድሉ ነው። በቀጥታ መስመራችን ላይ ይገኛል። በኋላ ላይ ከሱ ጋር እንገናኛለን። ሌላው የኢትዮጵያን ኢኮኖሚ የተመለከተ ዜናም ይዘናል። የኢትዮጵያ ኢኮኖሚ በአሁኑ ሰዓት ምን ደረጃ ላይ የሚገኛል የሚለውን በትንታኔ እንመለከተዋለን። በዚህ ጉዳይ ላይ መረጃና እንደዚሁም ደግሞ ማብራሪያ የሚሰጡን ደግሞ የዴቨሎፕመንትና ኢኮኖሚክስ መምህሩና ተመራማሪው ዶክተር ገመችስ መርሻ እዚህ ስቱዲዮ ይገኛሉ። በኋላ ሰዓቱ ሲደርስ አብረን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። በመጀመሪያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኮይሻ ግድብ ከኃይል በተጨማሪ ለኢትዮጵያ ቱሪዝም ዘርፍ ከፍተኛ አስተዋጽኦ የሚያበረክት ስለመሆኑ ተናገሩ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ደግሞ በማክሮ ኢኮኖሚው በርካታ ውጤቶች ስለመመዝገባቸው በሚኒስትሮች ምክር ቤት ምልከታ በኮይሻ ውይይት ላይ ገልጸዋል። አባዲ ወይናይ ተከታትሎታል። ጠቅላይ ሚኒስትር አብይ አህመድ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማን ከሚኒስትሮች ጋር በመሆን በኮይሻ ግድብ አካሂደዋል። ከግምገማው ጎን ለጎንም ኮይሻ የኤሌክትሪክ ኃይል ማመንጫ ግድብን ጨምሮ ጨበራ ጩርጩራ የዝሆን ዳና ሎጅን ጎብኝተዋል። የሚኒስትሮች ምክር ቤት ምልከታ በኮይሻ ውይይት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት ኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ስራ በፍጥነት እየተከናወነ ይገኛል። ግድቡ ሲጠናቀቅ ለቱሪዝም ዘርፍ የራሱን አበርክቶ እንደሚኖረውም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ 1800 ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆችና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ የስራው ሞራል የስራው ፍጥነት በጣም ከመገመተው በላይ ሆኖ ነው ያገኘሁት። የለውጡ መንግስት እንደ ህዳሴ ግድብ የኮይሻ ፕሮጀክትንም ታድጎታል ሲሉም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ የለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ኮይሻ አሁን ኦልሞስት በጣም ጥሩ ደረጃ ላይ የሚባል ፕሮጀክት ነው። ኮይሻ አለ፣ ሀላላ ኬላ አለ፣ ጨበራ ጩርጩራ አለ። እነዚህ አካባቢዎች በሙሉ ከአጠቃላይ ከኃይል ማመንጫው ከኮይሻ ፕሮጀክት ጋር ተሳስረው ቱሪዝሙን ማሳደግ የሚችሉ ጸጋዎች ናቸውና
የለውጡ መንግስትና ፓርቲያችን ብልጽግና ምን ያህል ባሉን ሀብቶች እየተጠቀመ እንደሆነ ያየውበት ነውና በዚህ አጋጣሚ እዚህ ስራ ላይ ተሳተፉ ሁሉ ማመስገን ፈልጋለሁ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ኢትዮጵያ በማክሮ ኢኮኖሚው በርካታ ውጤቶችን አስመዝግባለች ብለዋል። ለዚህም የሶስት ዋና ዋና ጉዳዮች ድምር ውጤት ናቸው ብለዋል። በሀገራችን ፈጣን የኢኮኖሚ እድገትን ማስቀጠል ችለናል። ለዚህ አመርቂ ውጤት መመዝገብ ያበቃን የሶስት ዋና ዋና ጉዳዮች ድምር ውጤት ነው ብዬ ነው ማምነው። የመጀመሪያው ከለውጥ ወዲህ የእይታ ለውጥ ፓራዳይም ሺፍት ማምጣት መቻላችን ነው። ሁለተኛው ለዚህ ውጤት ያበቃን ጉዳይ የአመራር የማስፈጸም አቅም ትጋትና ቁርጠኝነት ነው። ሶስተኛው ለዚህ ውጤት ያበቃን የህዝቡ የግሉ ሴክተር የሲቪል ማህበረሰብ ድርጅቶች ተሳትፎና ትብብር ማደግ ነው። መንግስት ከህዝቡ ጋር ተቀራርበው በመስራቱ ተጨባጭ ውጤቶች ተመዝግበዋል ያሉት አቶ አደም ፋራህ ቀሪ ስራዎችም በቀጣይ በትኩረት እንደሚሰሩም ነው የገለጹት። በተለይ ህዝቡ በተደጋጋሚ ሲያነሳቸው የነበሩ ጉዳዮች ኑሮ ውድነትን የማቃለል፣ የስራ ዕድል ፈጠራ፣ የአገልግሎት አሰጣጥን ቀልጣፋና ውጤታማ የማድረግ ከሰላምና ጸጥታ ጋር የተያያዙ ጉዳዮችን መንግስት በአግባቡ ከህዝብ ጋር በመሆን የተነሱትን ጉዳዮች ለማቃለል ችግሮቹ በሂደት እየተቃለሉ እንዲሆኑ ለማድረግ ከፍተኛ እንቅስቃሴ አድርጓል። ተጨባጭ ለውጦችም መጥቷል። ቀሪ ስራዎችንም በቀጣይ ከህዝቡና ከሌሎች ባለድርሻ አካላት ጋር በመሆን መንግስት ለመፍታት ርብርብ የሚያደርግ እንደሆነ ነው ዛሬ በግምገማችንም ያየነው። እጅግ በጣም አመሰግናለሁ። የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ከፍታው 128 ሜትር የደረሰ ሲሆን አጠቃላይ የሲቪል ስራውም ከ70 በመቶ በላይ መድረሱን ተጠቅሷል። በተያያዘ ዜና በኢትዮጵያ የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑን የብልጽግና ፓርቲ አስታውቋል። ፓርቲው እንዳለው ኢትዮጵያን የሚመጥን ርዕይ ሰንቆ ለሁለንተናዊ ብልጽግና እየሰራ ነው የሚገኘው። አልጋነሽ ተካ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በመደበኛ ስብሰባው በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሯል። የፓርቲው ምክትል ፕሬዝዳንት አደም ፋራህ እንዳሉት ባለፉት ዓመታት በኢኮኖሚ በተሰሩ ስራዎች ውጤት ተመዝግቧል። ባሳለፍነው ዓመት 9.2% ወይም በመቶ የኢኮኖሚ እድገት መረጋገጡን በሚቀጥለው ዓመትም እንደዚሁ 10.2 በመቶ የኢኮኖሚ እድገት እንደሚረጋገጥ እድገቱም ጥራት ያለው መሆኑ የኢኮኖሚ እድገቱ ጥራት ያለው መሆኑ ነው በስራ አስፈጻሚው የተገመገመው። ኢኮኖሚው ከጥራት አኳያ አካታችና ኑሮን የሚያሻሽል እንዲሆን ሰፋፊ ስራዎች የተሰሩ ሲሆን በግብርናው ዘርፍም አመርቂ ውጤት ታይቷል። በተለይ ከግብርና አኳያ አነስተኛ ይዞታ ያላቸውን አርሶ አደሮች ተጠቃሚ የሚያደርጉ ሰፋፊ ስራዎች ተሰርተዋል። በዚህም ከፍተኛ ውጤት ተመዝግቧል። ለምሳሌ በ2010 ዓመተ ምህረት ይመረት የነበረው የሰብል ምርት 306.1 ሚሊዮን ኩንታል ነው በአመት። ይህንን በ2017 ወደ 1.57 ቢሊዮን ኩንታል ማሳደግ ተችሏል። ይሄ ማለት ከ2010 እስከ 2017 ድረስ በ5 እጥፍ ማሳደግ ተችሏል ማለት ነው። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የተጀመረው የሌማት ትሩፋትም እንዲሁ የእንስሳት ሀብት ልማታችንን አሳድጓል ብለዋል የፓርቲው ምክትል ፕሬዝዳንት አደም ፋራህ። በዚህም የወተት ምርት በከፍተኛ ደረጃ አድጓል። የእንቁላል ምርትና ምርታማነት በከፍተኛ ደረጃ አድጓል። የዶሮ ስጋን በከፍተኛ ደረጃ ማሳደግ ተችሏል። የአሳ ምርትና ምርታማነትን በከፍተኛ ደረጃ ማሳደግ ተችሏል። በሌሎችም እንደዚሁ አመርቂ የሆኑ ስኬቶች ተመዝግበዋል። በሆርቲካልቸርም እንደዚሁ ምርትና ምርታማነትን ከማሳደግ ከዚህ ጋር ተያይዞ ከውጭ የሚገባውን ምርት ለመተካትም ይሁን ኤክስፖርትን ለማሳደግ ትልቅ አስተዋጽኦ አበርክቷል። የሀገር ኢኮኖሚ የተረጋጋና ዘላቂ እንዲሆን መሰረት እየተጣለ ይገኛል ያለው የፓርቲው ስራ አስፈጻሚ ኮሚቴ
የኢኮኖሚ መዋቅራዊ ሽግግርን የማረጋገጥ ተግባርም አጽንኦት እንደተሰጠው ገልጿል። እንደ ሀገር ብልጽግናን ለማረጋገጥ የሚያግዙ ከፍተኛ ዋጋ ያላቸው ከፍተኛ ቫልዩ ያላቸው ምርትና ምርታማነት የሚያሳድጉ ስራዎችን መስራት አለብን ብለን ነው ስንሰራ የቆየ ነው። በዚህም የስንዴ ምርትና ምርታማነት በከፍተኛ ደረጃ ማደጉን ስራ አስፈጻሚ ኮሚቴው ገምግሟል። የሩዝ ምርትና ምርታማነት በከፍተኛ ደረጃ ማደጉን የስራ አስፈጻሚው ገምግሟል። በአጠቃላይ በግብርና ውስጥ እንደዚሁ በተለይ ከፍተኛ ምርታማነትን እሴት የሚጨምሩ ትልቅ ዋጋ ያላቸው ላይ አተኩሮ መስራቱ ውጤት እያመጣ መሆኑን በቀጣይም ተጠናክሮ መቀጠል እንዳለበት ታይቷል። የኮንስትራክሽን ዘርፉ በኢንዱስትሪ ውስጥ ትልቅ ድርሻ ይዞ መቆየቱንና አሁን ላይ አሰራሩን ዲጂታላይዝ በማድረግ የማዕድንና የአምራች ኢንዱስትሪ ድርሻም እያደገ መምጣቱን የተገለጸው ከገቢ አንጻር ከፍተኛ እድገት መመዝገቡንም የፓርቲው ግምገማ ያመላክታል። ከፌደራል ጀምሮ እስከ ታች ድረስ በከፍተኛ ደረጃ አድጓል። በመጀመሪያው ሩብ ዓመት የ2018 በጀት ዓመት ማለት ነው 480.92 ቢሊዮን ብር ያህል ነው ከፌደራል ጀምሮ እስከ ክልሎች ድረስ ታክስ መሰብሰብ የተቻለው። ይሄ ከፍተኛ እድገት ነው። በአንድ ሩብ ዓመት የተሰበሰበው ከጥቂት ዓመታት በፊት በአንድ ዓመት ይሰበሰብ ከነበረው ይበልጣል። በ2018 የመጀመሪያ ሩብ ዓመት 2.5 ቢሊዮን ዶላር ከሸቀጥ ኤክስፖርት የተገኘ ሲሆን ተኪ ምርትን በስፋት ከማምረት አኳያም ጥሩ አፈጻጸም መኖሩን ፓርቲው በግምገማው አረጋግጧል። ከንቲባ አዳነች አቤቤ የኮሪደር ልማት አዲስ አበባ የብልጽግና ተምሳሌት መሆኗን የገለጠ ነው ሲሉ ገለጹ። በሁለተኛው ዙር የኮሪደር ልማት ስራ ላይ አስተዋጽኦ ላበረከቱ ባለድርሻ አካላት የምስጋና መርሃ ግብር ተከናውኗል። በመርሃ ግብሩ ላይ ንግግር ያደረጉት ከንቲባ አዳነች የከተማዋ ነዋሪዎች ላሳዩት ትብብርና ለልማት አጋር በመሆናቸውም ትልቅ ምስጋና ይገባቸዋል ብለዋል። አዲስ አበባ እንደ አዲስ እየተገነባች መሆኗን የጠቆሙት ከንቲባዋ በነዋሪው ዘንድ የሰረጸው ልማቱን የራሴ ነው የሚል መንፈስ ለተመዘገበው ስኬት ትልቅ ድርሻ ማበርከቱንም ጠቁመዋል። በዚሁ ጉዳይ ላይ ተጨማሪ መረጃ ይኖረናል። ይህንኑ ተጨማሪ መረጃ ሊያደርሰን ደግሞ ሳምሶን ገድሎ በቀጥታ መስመራችን ላይ ነው የሚገኘው። እንደምናመሸ ሳምሶን፣ በዚህ በምስጋና መርሃ ግብሩ ላይ በዋናነት ምን ምን መልእክቶች ተነሱ የሚለው ነጥብ ላይ ብቻ አትኩርልኝ። አመሰግናለሁኝ። በጣም እንግዲህ በዚህ በሁለተኛው ዙር የኮሪደር ልማት የምስጋና መርሃ ግብር ላይ እንግዲህ በርካታ ሰዎች ተነስተዋል። በተለይ አዲስ አበባ ቅድም አንተም እንዳነሳኸው እንደ አዲስ እየተገነባች ከመሆኑ አኳያ በተለይ ልማትን የኔ ብሎ ከመቀበልና ደግሞ የአገልጋይነት መንፈስን ከማስረጽ አኳያ በአመራሩ ውስጥ እየሰረጸ ያለው የአገልግሎት ወይም የማገልገል መንፈስ ለዚህ ትልቅ ማሳያ ስለመሆኑ ተነስቷል። የማገልገል ሲባል ደግሞ ከዚህ በፊት ኃላፊነት ላይ ቁጭ ብሎ ቢሮ ውስጥ ከመቀመጥ በዘለለ በእያንዳንዱ የስራ ቦታ ላይ በመንቀሳቀስ የስራ ሂደቱን ማየት በዛ ውስጥ የስራ ሂደቱ አካል መሆን ጭምር በተለይ አሁን ከጊዜ ወደ ጊዜ እየመጣ ያለውን ፕሮጀክቶችን ጀምሮ የመጨረስ እርምጃ ወይም ደግሞ ውጤት እንዲታይ ትልቅ ምሳሌ ወይም ትልቅ ማሳያ እንደሆነ አንስተዋል ከንቲባ አዳነች አቤቤ። ለዚህም እንግዲህ በዚህ አካባቢ ላይ ወይም በዚህ ስራ ላይ የተሳተፉ ሁሉም አካላት ምስጋና እንደሚገባቸው ጭምር አንስተዋል። ከዛም ባለፈ እንግዲህ ከንቲባ አዳነች አቤቤ በዚህ በሁለተኛው ዙር የተሰሩ የኮሪደር ስራ የልማት ስራዎች በስኬት መጠናቀቃቸውና ለዚህም ደግሞ በተለይ አስተዋጽኦ ላበረከቱ ከአመራሩ ጀምሮ ደግሞ እስከ ኮንትራክተሮች ድረስ የኔ ነው በሚል በተለይ አሁን ካለው የገበያውን የኮንስትራክሽን ስራ አኳያ እጅግ በጣም ብዙ አስተዋጽኦ ጭምር አበርክተው የተሰራበት ስለመሆኑ አንስቷል። ለዚህም ደግሞ ምስጋና ቀርበዋል። ሁለተኛውን ኮሪደር ከጀመርን በኋላ የካዛንችስና ከ4 ኪሎ እንጦጦ ድረስ ያለውን በፍጥነት ጨርሰን እሱ ላይ የተሳተፉትን ሁሉ ሰብስበን ምስጋናችንን አቅርበን አበረታተናል። አሁን ደግሞ ከመስቀል አደባባይ መገናኛ ሳውዝጌት ከቦሌ ቪአይፒ በጎሮ እስከ አዲስ ኢንተርናሽናል ኮንቬንሽን ድረስ ከአንበሳ ጋራዥ እስከ ጎሮ ከሳር ቤት በጀርመን አደባባይ በኃይሌ ጋርመንት እስከ ፉሪ ድረስ ያለውን ጨርሰን እጅግ በጣም አስደናቂ ስራ
ከውጪ ሆኖ የሚመለከተውን ብቻ ሳይሆን ውስጥ ሆነን እያስተባበርንና እየሰራን ያለነው ጭምር ማመን እስከሚያቅተን ድረስ ታላቅ መከናወን ሆኖልናል። ሰርተን ውጤት አይተንበታል። እንግዲህ ከዚህ ባሻገር ደግሞ በተለይ ይህ የኮሪደር ልማት ስራ ውጤት እንዲያመጣ በተለይ የከተማው ህዝብ ያደረገውን ትልቅ አስተዋጽኦ አንስቷል። እንግዲህ ከጅምሩ ከዚህ ቀደም ከኮሪደር ልማቱ ስራ በፊት የነበሩ ወይም ደግሞ ከዚህ ቀደም የነበሩ ሁኔታዎች ላይ በተለይ ከልማት ስራ ጋር በተገናኘ ሌሎች የልማት ስራዎች በሚመጡበት ጊዜ እንደራስ አድርጎ አለመቀበል ችግሮች የነበሩ ቢሆንም አሁን ላይ ግን በተለይ የዚህ የኮሪደር ልማት ስራ ከመጣ በኋላ ደግሞ ህብረተሰቡ የኔ ነው ብሎ የማመን የመቀበሉ ነገር ውስጡ በመስረጹ ሳቢያ አሁን የሚታየው የኮሪደር ልማት ስራ ውጤት እንዲመጣ ትልቁን አስተዋጽኦ አበርክቷልና ይህም ምስጋና ይገባዋል ሲሉም ጭምር አንስተዋል። ይህንንም እስቲ ከራሳቸው አንደበት እንስማ። የከተማችን ነዋሪዎች ምንም እንኳን ጥቅሙ ለነሱ ቢሆንም በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ሲነገራቸው የተዛባ መረጃ ሲደርሳቸው እሱን ጆሮ ዳባ ልበስ ብለው የቦታ ዝውውር ሲደረግ በተለያየ መንገድ ለልማቱ አስተዋጽኦ እንዲያደርጉ ከቦታቸው እንዲነሱ ብቻ ሳይሆን አዳዲስ የምንሰጣቸውንም ቦታ ተቀብለው ከተማውን ተረድተው ለኛ ነው ለልጆቻችን ነው በርቱ ስሩ እያሉ ከፍ ባለ አስተሳሰብ ሲያበረታቱ ተመልክተናል። ለልማት ተባባሪ በመሆናቸው አዲስ አበባ እንደ ስሟ ውብ አበባ ከተማ እየሆነች ተመልሳ እየተገነባች ነው። እንግዲህ ክቡር ከንቲባዋ ከዛም ባሻገር ደግሞ በተለይ በህዝቡ ዘንድ በአገልግሎት አሰጣጥ ላይ ቅሬታ እንኳን ቢኖር ራሱ አሁን በዚህ በኮሪደር ልማቱ ላይ ደግሞ የታየው ውጤት ወደፊት በዚህ በአገልግሎት አሰጣጡ ላይ ደግሞ ተደግሞ የበለጠ ውጤት የሚመጣበት እንደሚሆንም ጭምር አንስተዋል። ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ ሳምሶን። ደህናምሽ። የቀደመው ትውልድ ኢትዮጵያ በጠላት ወረራ የተጋረጠባትን የህልውና አደጋ መክቶ ነፃነቷን አስጠብቆ መቆየቱ በታሪክ የሚዘከር ጉዳይ ነው። የአባቶቹን የአርበኝነት ገድል በልማት ለመድገም የተነሳው አዲሱ ትውልድም ድህነትን አሸንፎ ታላላቅ የሚባሉ ፕሮጀክቶችን በአጭር ጊዜ ውስጥ በመጨረስ የራሱን አዲስ ታሪክ በመጻፍ ላይ ይገኛል። በዚህ ጉዳይ ላይ ምንተስኖት ይልማ ያዘጋጃሉ። በርካቶች እንደሚስማሙት ለዘመናት ሲንከባለል የመጣውን ችግር ተጋፍጦ ተወዳዳሪ መሆን የህልውና ጉዳይ የሆነበት ዘመን ላይ እንገኛለን። ሀገር የትውልድ ትስስር ውጤት በመሆኗ የምትሰራውም በትውልድ ቅብብሎሽ እንደመሆኑ ትላንትን ከዛሬና ነገ የሚያስማማው አዲሱ ትውልድ ከቀደመው ትውልድ የሚለይበት የራሱ መልክና ጠባያት አሉት። የቀደመው ትውልድ በጊዜው ያጋጠመውን የጠላትን ወረራና የህልውና አደጋ ተግዳሮት ተጋፍጦ በከፈለው የደም ዋጋ ሀገር ሳትደፈር ማቆየት ኢትዮጵያን በጦር ግንባር ተሸንፈው ከማያውቁ ጥቂት ሀገራት ተርታ እንድትሰለፍ አድርጓታል። ይህም ሀገርን ከጠላት መከላከል የኛ የጋራ መገለጫ ሴት ሆኖ በደማቁ እንዲጻፍ ያስቻለ ታሪካችን መሆን የቻለ ነው። የመደመር ትውልድ አንድ አስምሮ ሊይዘው የሚገባ ጉዳይ ኢትዮጵያ ከነድካማቸውም ቢሆን በጥበብ የተሞሉ አባትና እናቶቻችን ያቆዩልን ሀገር ስለሆነች በጥበብ የቆየን ሀገር በደርሶ ሀጅ ስሜት ለማፍረስ መሞከር ተገቢ አይሆንም። ትውልድ አብሮ የተገመደ ብቻ ሳይሆን እንደ ወንዝ ሳያቋርጥ የሚፈስ የዘመንና የክስተት ውጤት በመሆኑ አዲሱ ትውልድ የቀደመውን የጦር አርበኝነት ወደ ላብና ትጋት በመቀየር የህዳሴ ግድብን እውን ማድረግ የቻለ ሲሆን የእይታ አድማሱን በማስፋት የራሱን ፈተና በራሱ የአርበኝነት ገድል ለማሸነፍ የቤት ስራውን ጀምሯል። የመደመር ትውልድ ሆይ በርካታ ችግሮች በርካታ ተራራዎች ከፊት ያሉ ቢሆኑም እነሱን ሲያስፈልግ ቦርቡረህ ሲያስፈልግ ተሻግረህ ብልጽግናንና እድገትን ለኢትዮጵያ ማረጋገጥ እንጂ በፈተና መቆም አይቻልም። ወደ አምስተኛው የኢንዱስትሪ አብዮት እየተንደረደረ የሚገኘው ዓለም ይዞት የሚመጣውን እድል ለመቋደስ በአንጻሩ ደግሞ ፈተናውንም ለመጋፈጥ የዚህ ትውልድ የላብ አርበኝነት አማራጭ የሌለው ብቸኛ መንገድ ነው። ዛሬ ያ በኩራት መንፈስ ራሱንና ሀገሩን ያስከበረው የአይበገሪነት ገድል በአዲሱ ትውልድ በልማት ሊደገም በደም የተጻፈውን የጦር ሜዳ ታሪክ በድህነት ላይ ዘምቶ ድህነትን አሸንፎ በላቡ በማድመቅ ሀገሩን ካደጉ ሀገራት ተርታ ለማሰለፍ በጊዜ የለም መንፈስ እየፈጠረ
እየፈጠነም ይገኛል። የስልጣኔ የበላይነትን የተቆናጠጡ ሀገራት ብልጫቸው ያለው በከርሰ ምድራቸው ባለው ሀብት ብቻ ሳይሆን ነገን አሻግረው በማየታቸውና ተግተው በመስራታቸው መሆኑን የተረዳው ይህ የአርበኝነት ትውልድ በዛሬ ሳይታጠር ከሰፈር ውጭ መተለም የቻለ ነው። በአፍሪካ ሁለተኛው የህዝብ ቁጥር ያለን እኛ እጃችንን ካፈር ጋር ካወዳጀን ለመልማት ያለንን እድል ሳናባክን ከተጠቀም የብልጽግና ፀሐይ በኢትዮጵያ ሰማይ በገሃድ መውጣቱ አይቀርም። ለኔ ሀገር እንደ ሀገር እንድትቀየር በሚደረገው ጥረት የሚጀመሩ ፕሮጀክቶች ኮስታቸው ምንም ይሁን ምን የወሰዱት ጊዜ ምንም ይሁን ምን ከዛ በኋላ የሚፈጥሩት ዳይናሚክስ ነው ሀገር የሚቀይረው። ለካ እንደዚህ ማድረግ ይቻላል የሚል በህብረተሰብ ዘንድ የሚፈጥረው ንቅናቄ ስለሆነ ይሄ አሁን የምናየውን በአነስተኛ ደረጃ የሚታዩትን ነገሮች በስፋት ማድረግ ማይቻልበት ምክንያት የለም። በዚህም ለዘላቂ ችግራችን ጊዜያዊ መፍትሄ የሚሰጠውን ነባሩ አካሄዳችንን በመተውና ዘላቂ መፍትሄ ላይ በማተኮር አዲሱ ትውልድ ስንዴን ከመለመን በአመት 3 ጊዜ አምርቶ ከራስ መትረፍ እንደሚቻል በተግባር አረጋግጠዋል። በትውልድ ቅብብሎሽ ከደም ወደ ላብ በተደረገው የአርበኝነት ጉዞ የትላንቱን ገድል ለዛሬው ድል እርሾ እያደረገ ከከተማ እስከ ገጠር ሀገርን ካደጉት ሀገራት ተርታ ለማሰለፍ የሚተጋውን ትውልድ እሳት አመድን ወለደ ብሎ ማን ሊተርት ይችላል? ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። የኢትዮጵያን ብሔራዊ ጥቅም ለማረጋገጥ የውስጥ አንድነትን ማጽናት እንደሚገባ ተጠቆመ። ኢትዮጵያ በያዘችው ወሳኝ ጂኦስትራቴጂያዊ አቀማመጥ ልክ ተጠቃሚ አለመሆኗ የመደመር መንግስት ቁጭት ነው። በዚህ ወቅት የኢትዮጵያ ብሔራዊ ጥቅም የሆኑ ጉዳዮችን ለሌሎች ለማስረዳት የውስጥ አንድነትና ሰላም ወሳኝ ስለመሆኑም ነው የሚጠቆመው። ቤተልሔም ገረመው ብሔራዊ ጥቅም የአንድ ሀገር ሉዓላዊነትን ከሚያስከብሩ መሰረታዊያን ዋነኛው ሲሆን ጂኦስትራቴጂያዊ ቁመና ደግሞ የብሔራዊ ጥቅም ማረጋገጫ ቁልፍ ነው። የኢትዮጵያ ብሔራዊ ጥቅምና ጂኦስትራቴጂያዊ ቁመና በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ውይይት ተደርጓል። በብልጽግና ፓርቲ ዋና ጽህፈት ቤት የዓለም አቀፍ ግንኙነት ዳይሬክተር አቶ ነብዩ ስሁል እንደሚሉት ብሔራዊ ጥቅም ሀገሬ መሆን ማረጋገጫ ነው። አንድ ሀገር ነው ካልን ሀገር ከሆነ በኋላ በምን መልኩ ነው ሀገርነቱን ተግባራዊ የሚያደርገው የሚያንቀሳቅሰው ከተባለ በብሔራዊ ጥቅሙ ነው። ኢትዮጵያ በባዳ ፍላጎትና በባንዳ ተባባሪነት ብሔራዊ ጥቅሟ ሲፈተን መቆየቱን የኢትዮ ኢንጂነሪንግ ምክትል ዋና ስራ አስፈጻሚ አቶ ዳንኤል ኦላኒ ተናግረዋል። ባዳም የሚፈልገው ባንዳም የሚፈልገው ነው። ባዳ ኢትዮጵያ ከጠነከረች እንዲሁ ዝም ብሎ ከመሬት ተነስቶ ቦታዋ እንደዚህ ነው፣ ህዝብ ብዛቷ እንደዚህ ነው፣ ተፈጥሮ ሀብቷ እንደዚህ ነው፣ እንዲህ ነው፣ እንዲያ ነው እያሉ የሚፈሯት አካላት ሊያሰናክሉ የሚፈልጉት አይነት እንቅስቃሴ ነው። እንዲህ አይነት እንቅስቃሴ ብሔራዊ ጥቅም ከውስጥ ጉዳዮች አንጻርም የሚታይ መሆኑ ተነስቷል። ከውስጥ ያለው ከአንድነት ጋር ከኢኮኖሚ ብልጽግና ጋር ተያይዞ ያሉ ጉዳዮችን ባንዳዎች ከማጥራት ጋር ተያይዞ ያሉ ጉዳዮችን ለዛ ትኩረት ተሰጥቶ አቅማችንን በደንብ ቆጥረን ሐቃችንን በደንብ አይተን በተለያየ መንገድ የሚገለጽ ሀብታችንን ለብሶ ከነበረው አቧራ አላቀን አራግፈን ለኢኮኖሚያዊ ብልጽግና ለሁለንተናዊ ብልጽግና ለማዋል ጥረት እያደረግን ነው። ብሔራዊ ጥቅም አንበሳው ድርሻ የሚይዘው የውስጥ ጉዳይ ነው። የፖለቲካ ኃይሎች የምንላቸው አካላት የሰላማዊ አማራጭ ለምርጫ የሚቀርብ ጉዳይ አይደለም። ቤዚክ ነው፣ ህልውና ነው። የተቋም ውጤታማነትን ማረጋገጥ፣ በችግሮች አለመታሰር፣ በርዕይ መጠንከር፣ የመልካም አስተዳደር ችግርን መቅረፍ፣ ሙስና መቆጣጠር እንዲሁም ዲፕሎማሲያዊ ተጽዕኖ ፈጣሪነት የኢትዮጵያን ብሔራዊ ጥቅምና ጂኦስትራቴጂያዊ ቁመናን ለማረጋገጥ የሚጠበቁ ሚናዎች መሆናቸው ተመላክቷል። ኢትዮጵያ ከሀገራት ጋር ያላት የጋራ ተጠቃሚነት መርህ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ኢትዮጵያ የተፈጥሮ ሀብቷ በሆነው የአባይ ወንዝ ላይ ተጠቃሚነት ሳይኖራት የዘለቀችባቸው ዓመታት የትውልዶች ቁጭት ነበር። ይህን ታሪክ ለመቀየርና በተፈጥሮ ሀብቷ የመጠቀም ትልሞ የህዳሴውን ግድብ ጀምሮ በማጠናቀቅ ተገልጧል። ይህ ግድብ ከኃይል ምንጭነቱ ባሻገር የግዙፍ ፕሮጀክቶች መነሻና ኢትዮጵያ ለማደግ በጋራ ተጠቃሚነት መርህ የምትሰራ ሀገር ስለመሆኗም ማሳያ ነው። የህዳሴ ግድብን ጨምሮ አሁን እየተገነቡ ያሉ ግዙፍ ፕሮጀክቶችም
ኢትዮጵያ ለዘመናት የዘለቀ ከሀገራት ጋር በጋራ ተጠቃሚነት ላይ የተመሰረተ ቀጠናዊ ትስስር መርህን ማሳያ ስለመሆኑ ይገለጻል። ኢቢሲም በነገው የአዲስ ቀን መሰናዶው ኢትዮጵያ ከሀገራት ጋር ስላላት አብሮ የማደግ እሳቤ በሀገር ጉዳይ ያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዞ ተጨማሪ ዘገባዎችን ማካቶ ይጠብቃቸዋል። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ ዳር ድንበሯ ሳይደፈር በሀገር መከላከያ ሰራዊቷ ተጠብቃ የቆየችና ስመጥር ወታደራዊ ኃይል ካላቸው ሀገራት ተርታ ተሰልፋ ትገኛለች። በተለይም ደግሞ የባህር ኃይሏ ኢትዮጵያ በቀጠናው ያላትን ብሔራዊ ጥቅም በማስከበር ጉልህ ሚና ነበረው። የሀገር መከላከያ ሰራዊት አሁንም በልበ ሙሉ ወታደሮችና ዘመኑ ባፈራው ወታደራዊ ቴክኖሎጂ ሀገርና ሕዝብን እየጠበቀ ይገኛል። ባየ ሙላት በዚህ ጉዳይ ላይ ዝርዝር አለው። የኢትዮጵያ ሉዓላዊነትና ነጻነት የመጨረሻ ክብሩ ነው። ወራሪዎቹን የመከተ አረሩን በልቡ የተሸከመ ወኔ ሙሉ የሆነ ሰራዊት ነው የኢትዮጵያ የሀገር መከላከያ ሰራዊት። ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያን ከውስጥ ባንዳ ከውጭ ባዳ ይጠብቃል። ህዝቡን ደጀን አድርጎ ለሀገሩ ክብር ቀጥ ብሎ የቆመ ነው። ለኢትዮጵያ ህልውና ክንዱ አይዝልም፣ ዙሪያውን አጥር ሆኖም ይጠብቃል። የሀገር መከላከያ ሰራዊት ክፍለ ዘመናትን የተሻገረ ታሪክ ቢኖረውም ዘመናዊነቱ የተጀመረው በ1900 ዓ.ም በተደራጀ መልኩ የጦር ሚኒስቴር ተብሎ ሲቋቋም እንደሆነ ታሪክ ያስረዳል። ካሉት ክፍሎች በታሪካዊነቱም በአስተዋጽኦም በ1948 ዓ.ም የተቋቋመው የባህር ኃይል ተጠቃሽ ነው። የኢትዮጵያ አንዱ ከነበራት ጦር ኃይሎች ውስጥ ጦር ኃይል ስንል አየር ኃይል፣ ምድር ጦር፣ ባህር ኃይል ይሄን ያሟላ የኢትዮጵያ ጦር ኃይል ውስጥ አንዱ አንጋፋ ተቋም ነበረ። ኢትዮጵያን በውጪ በኩል በባህር በኩል የሚመጣውን የውጪ ወራሪ ለመከላከል ያ ሚሽን ተሰጥቶት ያ ተልእኮ ተሰጥቶት በዛ ስልጠና ገብቶ የተቋቋመ የኢትዮጵያ ባህር ኃይል ነው። ስለዚህ ቀላል አይደለም። ባህር ኃይሉ በዘመኑ የነበረውን የውጊያ ቴክኖሎጂ የታጠቀ ከሌሎች ክፍሎች ጋር የኢትዮጵያ ሉዓላዊነት ሲጠብቅም ነበር። በተለይም ጦር መርከብ ኢትዮጵያ ዋሽንግተን ዲሲ የሚገኝ አንድ ስመጥር የመርከብ ካምፓኒ 8 መርከቦች ሲያመርት ከ8ቱ አንዷ ጦር መርከብ ኢትዮጵያ ተመሳሳይ ናቸው። በዛን ጊዜ 2 ዘመናዊ ሬዳር ነበራት። ኤስፒኤስ 5 የተባለ የአየር ክልልን ባህር ጥበቃ ብቻ አይደለም፣ አየር ላይ የአየር ክልልን የወገን አውሮፕላን፣ የጠላት አውሮፕላን ፍጥነት፣ ዳይሬክሽን እየተከታተለች ለባለሙያው የምታሳይበት ሁኔታ አለ። በዛ ሬዳር ሁለተኛው ራዳር ሰርፈስ ራዳር የተባለ የተገጠመላት ነው። ሰርፈስ ራዳር የባህር ላይውን እንቅስቃሴ ብቻ የሚቆጣጠርና ለባለሙያው ኢንዲኬት ያደርጋል። በዛ ሰዓት ይሄ ቴክኖሎጂ ነበራት። አንጋፋው የኢትዮጵያ ባህር ኃይል ከ3 አስርት ዓመታት በፊት በወቅቱ በነበረው አስተዳደር ተበትኖ የብዙዎች የእግር እሳት ሆኖ ቆይቷል። ባለፉት ዓመታት ግን የኢትዮጵያ ሉዓላዊነት በሁሉም መስክ የተጠበቀ እንዲሆን በለውጡ አመራር እንደገና ተቋቁሟል። ለኢትዮጵያ ኃያልነት በሚመጥን ቁመና እየተደራጀ እንደሆነም ነው የተገለጸው። የባህር የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል። የሀገር መከላከያ ሰራዊት በምድርም በአየርም የሚጠበቅበትን ግዳጅ በድል የሚወጣ የኢትዮጵያ የብሔራዊ ክብሯ የሕዝቦቿም ዘብ ነው። ለሀገር ክብርና ሉዓላዊነት መስዋዕትነትን ጌጥ አድርጎ በብዙ ከፍሏል። አሁንም ዓለም አቀፋዊ ሁኔታዎችን የተገነዘበ ብቁ የሰው ኃይል ከዘመናዊ መሳሪያዎች ጋር እየታጠቀ ነው። ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። በቁጥርም በአደረጃጀትም
በስነ ልቦና ግንባታም በትጥቅም በቴክኖሎጂም ከፍተኛ ስራ ተሰርቷል። የጦር ሰራዊቱ ግዳጆቹን በድል እንዲወጣ ከታጠቃቸው ዘመናዊ የጦር መሳሪያዎች ባሻገር ከብረት የጠነከረ ልብ ያለው መሆኑም ይጠቀሳል። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል፣ ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የኢትዮጵያ ሀገር መከላከያ ሰራዊት የሀገሩን ሉዓላዊነት ከመጠበቅ ባሻገር ለሰላም ማስከበር በተሰማራባቸው ቀጠናዎች ሁሉ ባስገኘው ድል አንቱታን ያተረፈ የሰላም ዘብ ነው። ሰላም በጽናት የቆመ ለሀገሩ ግን ሞቱን ያስቀደመ መከላከያ የህዝብ ነው። የኢትዮጵያ ልጅ ነው። ከብሔር ብሔረሰቦች የተወጣጣ ነው። ስለዚህ ትልቅ አክብሮት ነው የሚሰማው። መከላከያ ማለት የሀገር ዋልታ የሀገር ሁለመና ነው። የድል ሰራዊት ጀግና ስመት የአፍሪካ ኩራት፣ የኢትዮጵያ መከታ፣ የራሱን የማይሰጥ የሰው የማይነካ ሰላምን ከፍ ለማድረግ ራሱ ዝቅ የሚል ህዝቡን በነጻነት ለማኖር የደም ዋጋ የሚከፍል ማነው ተብሎ ቢጠየቅ ዓለም ሁሉ ተስማምቶ የኢትዮጵያ ወታደር ነው ማለቱ አይቀርም። ክንዱ ሳት የሚፈጅ በድል ተራማጅ አለሽ። የኢትዮጵያ ኢኮኖሚ በ2017 ዓ.ም 9.2 በመቶ እድገት አስመዝግቧል። በተያዘው 2018 ኢኮኖሚው በ10.2 በመቶ እንደሚያድግም ነው የተተነበየው። ከሰሞኑ የሚኒስትሮች ምክር ቤት የ2018 በጀት ዓመት አንደኛው ሩብ አፈጻጸምን ገምግሟል። የሩብ ዓመት አፈጻጸም ኢኮኖሚ ደግሞ በተለያዩ መለኪያዎች እድገቱ ተጠናክሮ መቀጠሉን ነው የሚያመላክተው። ከዚሁ ጋር በተገናኘ እንግዲህ አሃዛዊ መረጃን እንሰጣቸዋለን። አሃዛዊ መረጃውን ከሰጠናችሁ በኋላ እንግዲህ እንግዳ ይኖርናል። ቀደም ሲል እንዳስተዋወቅናችሁ እንግዳችን ደግሞ የዴቨሎፕመንት ኢኮኖሚክስ መምህርና እንደዚሁም ተመራማሪ ናቸው። ዶክተር ገመቺስ መርሻ ይባላሉ። እኔ የተወሰነ አሃዛዊ መረጃውን ከቀረብኩ በኋላ ከእንግዳችን ጋር ቆይታችንን የምንቀጥል ይሆናል ማለት ነው። የኢትዮጵያ ኢኮኖሚ እንግዲህ እንደሚታወቀው ከ2010 ጀምሮ ባሉት 7 ዓመታት ውስጥ ምን ይመስላል የሚለውን ነጥብ ስናነሳ በ7.7 በመቶ ነው እንግዲህ የመጀመሪያው 2010 የተመዘገበው። 2011 ላይ በሚገርም ፍጥነት 9.2 በመቶ ተካሂዶበታል። 2012 ላይ ለኢትዮጵያ ብቻ ሳይሆን ለዓለምም ጭምር እንግዲህ የኮሮና ቫይረስ ወይም ደግሞ ኮቪድ-19 የብዙ ሀገራትን የምዕራባውያንን ጭምር የተፈታተነበት ነበር። ኢትዮጵያ ከዚህ አንጻር ያስመዘገበችው የ6.1 በመቶ ደግሞ አበረታች ውጤት ነበር ብሎ መናገር ይቻላል። ሌላው በ2016 አካባቢ 8.1 በመቶ፣ 2017 ላይ ደግሞ 9.2 በመቶ ነው የተመዘገበው ማለት ነው። ይህን የኢትዮጵያ ጥቅል ሀገራዊ ምርትን ደግሞ ከዚህ የኢኮኖሚ እድገት አንጻር ስናሰላው 2010 ላይ 2.2 ትሪሊየን ብር ነበረ። 2016 ላይ በ5 እጥፍ 11.8 ትሪሊየን ብር ነው የደረሰው። 2017 አምና ማለት ነው የ15.1 ትሪሊየን ብር ጂዲፒ ተመዝግቧል ማለት ነው። ሌላው እንግዲህ የ2018ን የእድገት ትንበያ ነው የምንመለከተው። ቀደም ሲል በዜናው ላይ እንደጠቀስ ነው የ10.2 በመቶ የእድገት ያስመዘግባል ተብሎ ይጠበቃል። ይህን እድገት ሲያስመዘግብ ታሳቢዎቹ ምንድናቸው የሚለውን ነጥብ ስናነሳ ደግሞ የማክሮ ኢኮኖሚ ማሻሻያው፣ የኢንቨስትመንት ከባቢው መሻሻል፣ በቅርቡ ደግሞ የተጠናቀውና በዓለም አቀፍ ደረጃ እንግዲህ ኢትዮጵያ በራሷ አቅም ምን ያህል ትላልቅ ፕሮጀክት መስራት እንደምችል ያስመሰከረችበት የህዳሴው ግድብ መጠናቀቁም ራሱ አንዱ በኢኮኖሚ ዘርፍ ላይ ትልቅ የሆነ ውጤት ማስመዝገብ እንድትችል አስችሏታል ብሎ መናገር ይቻላል። የጉባ ብስራቶች እንግዲህ በዚህ ጉዳይ ላይ ይነሳሉ። የዓለም ኢኮኖሚ ሁኔታ መሻሻልም የኢትዮጵያ የ2018 ኢኮኖሚ ወደ 10.2 በመቶ እንዲመዘገብ ሊያሳይ ይችላል ማለት ነው። በተለያዩ ዘርፎች ያሉትን ነጥቦች ስንመለከት ደግሞ በተወሰነ ደረጃ ግብርናውን ብናይ የ7.8 በመቶ እድገት አለው። ኢንዱስትሪው የ13.7 በመቶ፣ አገልግሎት ዘርፉ ደግሞ የ9.3 በመቶ ትንበያ ያሳያል። እንግዲህ በአጠቃላይ የሩብ ዓመቱን አፈጻጸም በተመለከተ የታክስ ገቢ ውስጥ ምን ይመስላል የሚለውን ብናነሳ የ245 ቢሊዮን ብር ገቢ ነው እንግዲህ በታክስ ገቢው አንጻር የሚጠበቀው። የሸቀጦች የውጭ ንግድን ብንመለከት 2.5 ቢሊዮን ዶላር ነው። የውጭ ቀጥታ ኢንቨስትመንት 961 ሚሊዮን ዶላር ነው። በሐዋላ የተላከውን ብቻ ስናይ ደግሞ የ2.3 ቢሊዮን ዶላር ይመዘገባል ማለት ነው።
ይህ እንዳለ ሆኖ እንግዲህ እድገቱ እንደተጠበቀ ሆኖ የዋጋ ንረቱም ደግሞ ጎን ለጎን ስናየው ከእድገቱ አንጻር ሲታይ አጠቃላይ የዋጋ ንረቱን ወደ 13.2 በመቶ ነው የተመዘገበው። ምግብ ነክ ብቻ ላይ ደግሞ ስናተኩር የ12.1 በመቶ ሁኔታ ነው የሚያሳየው ማለት ነው። እንግዲህ ይህ እንደተጠበቀ ሆኖ እንግዲህ የኢትዮጵያ ኢኮኖሚ በ2017 9.2 በመቶ አለን። በ2018 ደግሞ የተነበየው በ10.2 በመቶ እንደሚያድግ አነሳን። የሰሞኑ የሚኒስትሮች ምክር ቤት እንግዲህ እንቅስቃሴም በዚሁ ጉዳይ ላይ ያተኮረ ነው። አሁን ወደ እንግዳችን እናመራና ተጨማሪ መረጃ ይሰጡናል ማለት ነው። እንግዳችን ቀደም ሲል እንዳስተዋወቁት የዴቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ ናቸው። ዶክተር ገመቺስ መርሻ ይባላሉ። ዶክተር ገመቺስ እንኳን ደህና መጡ። አመሰግናለሁ ተመስገን። እኔም አመሰግናለሁ። እንግዲህ ዜናውም ላይ ተከታትለዋል። እርስዎም በቅርብ ርቀት እንደሚከታተሉት የሀገሪቱን ኢኮኖሚ እድገት በተመለከተ እንግዲህ ያምናው 9.2 በመቶ ነው። የመጀመሪያው 2018 የበጀት ዓመት ደግሞ በተጠናከረ ሁኔታ መቀጠሉን ነው በሰሞኑ የሚኒስትሮች ምክር ቤት ስብሰባ ላይ ለማወቅ የተቻለውና ይህንን የኢኮኖሚ አፈጻጸም እርስዎ እንደ አንድ የዴቨሎፕመንት ኢኮኖሚክስ መምህርና ተመራማሪ እንዴት አገኙት? በጣም ጥሩ። ይሄ እንግዲህ የሚያሳየን ሀገራችን ከማገገም ወጥታ ወደ ማንሰራራት እየተጓዘች እንደሆነ ወደ ትራክ ደብል ዲጂት ግሮስ ትራክ ወደሚጠበቅባት እድገት የመምጣት ሂደት ያሳያል። ያገገመችው ደግሞ ከዓለም አቀፍ ሁኔታ እንደዚሁም ሀገር አቀፍ ሁኔታዎች ነበሩ። ለምሳሌ ከ2010 በኋላ ሾኮች ነበሩ። ዓለም አቀፍ ኮሮና አንተ እንዳነሳው ከፍተኛ ሾክ ዓለም ከኮሮና በፊት ወደ ነበረው እድገት አሁንም ለመመለስ ገና ጥረት እያደረገ ነው። 3.7 እድገትን እንደዛ ያስመዘግብ ነበር። አሁን ገና 3.2 ይጠበቃል በዚህ አመት። ስለዚህ ያ ትልቅ ሾክ ነው። ሌላው የዩክሬን ጦርነት ኑሮ ውድነትን በመጨመር የራሱ ከፍተኛ አስተዋጽኦ ነበረ። ሀገር ውስጥም የነበረን ሾኮች የትግራይ ጦርነት ማንሳት እንችላለን። እነዚህን ሁሉ ውስጥ አልፎ አገግሞ በተሰራው ሪፎርም ለምሳሌ ሆም ግሮን ኢኮኖሚክ ሪፎርም፣ አገር በቀል ኢኮኖሚክ ሪፎርም፣ ማይክሮ ኢኮኖሚክ ሪፎርም ባለፈው አመት ተግባራዊ ያደረግ ነው። እንዲሁም ደግሞ የ10 አመት የዴቨሎፕመንት ፕላን የእድገት እቅድ አለን። ሀገሪቱ እንዴት ማደግ አለበት፣ ወዴት መሄድ ያለባት የሚል አቅጣጫ ስትራቴጂክ ፍሬምወርክ የሚያስቀምጣለን። ያ ተተግብሮ ወደሚፈለገው ትራክ ተመልሳለች ሀገራችን። እስኪ ወደ አዲሱ ትንበያ እንምጣ። እንግዲህ 10.2 በመቶ እድገት ነው እንግዲህ በዚህ በ2018 በጀት ዓመት የሚጠበቀውና ይህ የ10.2 በመቶ እድገት ማስመዝገብ ምንድነው የሚኖረው አንደምታ? ይህንን ደግሞ ውጤታማ ለማድረግስ ምን አስቻይ ሁኔታዎች ሊኖሩ ይችላሉ? እንግዲህ ከአመታት በኋላ በሁለት ዲጂት እንደሚያድግ ነው የሚጠበቀው። ይሄ አንድምታው ትልቅ ነው። እንደኛ ብዙ የማደግ ፍላጎት ያላቸው ሀገራት በደብል ዲጂት ግሮስ ለረጅም አመት እንዲያድጉ ይጠበቃል። ከሀገሪቷ ልትሄድበት የሚገባው እድገት ጋር መጣለች፣ እየተመለሰች ነው፣ ወደዛ እየመጣች ነው። ይሄ ትልቅ እንድምታ አለው። ይሄን የሚያስችሉ ነጥቦች ደግሞ አሉ። ብዙም ቅድም አንተም እንዳነሳቸው ያልተነሳው ዋና ነገር ብዬ የማስበው ጠንካራ አመራር መኖሩ 24/7 የሚሰራ ቀንና ሌሊት የሚሰራ አመራር። ይሄ ብቻ ሳይሆን ከግራንድ ኮራፕሽን የጸዳ በሀገር አቀፍ ደረጃ ከሚደረጉ ብዝበዛዎች፣ ዘረፋዎች የጸዳ አመራር በሀገራችን እየታየ ነው። ሀገሩን የሚወድ ህዝቡን የሚወድ መሪና አመራር ተፈጥሯል። ለምሳሌ ሀገራችንን ታሪክ ትንሽ ወደ ኋላ ተመልሰን ብናይ ከለውጡ በፊት ያሉትን 30 አመት ብናይ የወርልድ ባንክ ጥናት በሚያሳየው መሰረት 30 ቢሊዮን ዶላር በላይ ከሀገራችን በካፒታል ፍላይት የሸሸ ሀብት አለ። 3፣ 4፣ 5 ህዳሴ ግድብን ሊገነባ የሚችል ብዙ ሚሊዮኖችን ከስራው ባሻገር ሙስናው በሰፊው የሀገሪቱን ኢኮኖሚ በሚያናጋ ሁኔታ አለመሆኑም ያ በተለይ በትልቅ ደረጃ ግራንድ ኮራፕሽን መጥፋቱ መቀነሱ፣ ፒቲ ኮራፕሽን አለ ስንወርድ የተለያየ ቻሌንጅ ይኖራል። እንደዚህ እነዚህ ነገሮች በጠቅላይ ሚኒስትሩም ሲጠቀሱ ነበር። ጠቅላይ ሚኒስትራችን ደጋግሞ እያረጋገጡ ነበር። በስቴት ደረጃ በመንግስት ደረጃ የሚደረግ ብዝበዛና ዘረፋ በብዙ አፍሪካ ሀገራቶች በእኛም ሀገር ወደ ኋላ ተመልሰን ስናይ የነበሩ መጥፋታቸው ትልቁ ነገር ብዬ የሚወስደው ሀገር የሚወድ መሪ፣ ለሀገር የሚሰራ የሚተጋ መሪ ካለ ሀገርን መለወጥ ህዝቡ አንድነቱንና ሰላሙን ካረጋገጠ ቀላል ነው ብዬ ይሄ ዋናው አስቻይ ጉዳይ። ጥሩ። ይሄ እንዳለ ሆኖ ዶክተር ገመቺስ እስኪ ደግሞ የኢኮኖሚ ዘርፎቹን ምርታማነት ለምሳሌ ግብርና ኢንዱስትሪውን በለውጡ ዓመታት የተደረጉ ሪፎርሞች ላይ ለዚህ ያበረከቱ አስተዋጽኦን እርስዎ እንዴት ይመለከቱታል?
አሁን በሚኒስትሮች ምክር ቤት የቀረበውን ሪፖርት አፈጻጸም ሩብ ዓመት አፈጻጸም ስናይ ሁለት ወሳኝ ነገሮች ግብርና ኢንዱስትሪ ለውጥ እንዲያመጡ የተነሱ ሁለት ወሳኝ ነጥቦችን አይቻለሁ ከሪፎርሞቹ ውስጥ የመጡት አንደኛው ጥራት ያለው ኢኮኖሚ እድገት ብቻ ሳይሆን ጥራት ያለው በእቅድ ደረጃ በ10 ዓመት እቅድ የተያዘ ዋናው ነው እድገትና ጥራት ያለው እድገት ይለያያል ግሮዝ እና ዴቨሎፕመንት በኢኮኖሚክስ ቋንቋ የሚባለው ጥራት ያለው እድገት ለማረጋገጥ ያ ምንድነው ምርታማ የሆነ አምራች የሆነ ኢኮኖሚ ንግድ ላይ ብቻ የተመሰረተ ወይ ግንባታ ላይ ብቻ የተመሰረተ ሳይሆን የሚያመርት ኢኮኖሚ ተወዳዳሪ በዓለም አቀፍ ደረጃ ተወዳዳሪ የሚሆን ኢኮኖሚ በግብርናውም በኢንዱስትሪውም በብዛ ዘርፉ በሁሉም ዘርፍ አቃፊ የሆነ ኢንክሉሲቭ ሰፊው ማህበረሰብ የሚጠቅም ኢኮኖሚ የሰፊው ማህበረሰብ ህይወት መለወጥ የሚችል የሚጨበጥ የሚዳሰስ ወደ ኪስ የሚገባ ኢኮኖሚ ነው መገንባት ያለብን በዛም በተጨማሪ ሰስቴኔብል የሆነ ቀጣይነት ያለው የማይበገር ሬዚሊየንት የሆነው እንደዚሁም ግሪን ኢኮኖሚ ይሄ ነው አንዱ የታሰበው ድህነትን በመቀነስ ረገድስ የኢኮኖሚው እንቅስቃሴ ምን ያለ ፋይዳ ይኖራል የሚለው እያንዳንዱ ዜጋ ተጠቃሚ ከማድረግ አንፃር የሚለውን ባጭሩ እናንሳና እናጠቃል ለምሳሌ እንግዲህ ትላልቅ ፕሮጀክቶች መጥተዋል ሰበቱ የጉባኤ ብስራቶችን ከዛ ውስጥ መዳበራን ማንሳት እንችላለን የመዳበራ ሀገራችን የመዳበራ አቅርቦት በ3-4 እጥፍ የሚያሳድግ ነው ያ ደግሞ ምርታማነትን ለምሳሌ በሄክታር 28 በአማካይ ታምርት ነበር ሀገራችን ያን ወደ 60 በአማካይ በሄክታር የምናገኘውን ምርት የሚያሳድግ ይሆናል ያ ደግሞ ከ30 እስከ 50% የሰብል ምርታችንን ያሳድጋል ያ ኑሮ ውድነትን በመቀነስ እንዲሁም የዜጎችን ኑሮ በማሻሻል የምግብ ሉዓላዊነትን ማረጋገጥ ያመጣል በተጨማሪውም ኢነርጂ ብናይ ህዳሴ 5000 ሜጋዋት ተጨማሪ ያመጣል ጎዴ ላይ ያለው ፕላንት 1000 ተጨማሪ ሜጋዋት ወደ 6000 ተጨማሪ ሜጋዋት ይመጣል ይሄ ደግሞ የኢነርጂ ሉዓላዊነትን የሚያረጋግጥ ጉዳይ ነው ስለዚህ ትልቅ ግብዓት ለኢኮኖሚያችን ይሆናል ማለት ነው መልካም ዶክተር ገመቺስ መርሻ የዴቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ ለጊዜው ለሐሳቡ ማመሰግናለሁ እኔም አመሰግናለሁ ተመስገን በጣና ፎረም የሚነሱ ምክረ ሀሳቦችን ወደ ተግባር መለወጥ እንደሚገባ ተጠቆመ። ለ3 ቀናት በባህር ዳርና በአዲስ አበባ የተካሄደው 11ኛው የጣና ፎረም ተጠናቋል። ሙሉ ግርማ ተከታትሎታል። ላለፉት 3 ቀናት በባህር ዳርና አዲስ አበባ የተካሄደው 11ኛው የጣና ፎረም በዛሬው ዕለት ተጠናቋል። የተለያዩ ሀገራት መሪዎች፣ ሚኒስትሮችና የዘርፉ ምሁራን የፎረሙ ተሳታፊ ነበሩ። በፎረሙም አፍሪካ ተለዋዋጭ በሆነው የዓለም ስርዓት ውስጥ ያጋጠማት ያሉ ችግሮችና እድሎች ዙሪያ ውይይት ተደርጎበታል። ጣና ፎረም የሚነሱ ሀሳቦች ወደ ተግባር መለወጥ እንደሚገባም የፎረሙ የቦርድ አባልና የቀድሞ የማላዊ ፕሬዝዳንት ጆይስ ባንዳ ተናግረዋል። ዓለም በፍጥነት እየተለወጠች ነው የምትገኘው። አፍሪካም ይህንን ታሳቢ ያደረገ ምላሽ ሊኖራት ይገባል። በጣና ፎረም የሚነሱ ሀሳቦችን ወደ ተግባር በመለወጥ ረገድ ቁርጠኝነት ሊኖር ይገባል። የአፍሪካ ወጣቶችን ማዕከል አድርጎ መስራትም ይገባል። ኢኖቬሽንና ፈጠራንን ባማከለ መልኩ የአህጉሪቱን የወደፊት ዕጣ ፈንታ ላይ መወሰን አለብን። አፍሪካ በተለዋዋጩ የዓለም ስርዓት የሚለው የ11ኛው የጣና ፎረም መሪ ሀሳብ ነው። አፍሪካ በተለዋዋጭ የዓለም ስርዓት ላይ ምን አይነት መንገዶችን መከተል እንዳለባት፣ የራሷን ድምፅ በራሷ መቅረጽ እንደምትችል ፎረሙ ማሳየቱን የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም ዳይሬክተር ሜርሲ ፍቃዱ ገልጸዋል። ተለዋወጠ ባለው በዓለም ሁኔታ እየተለዋወጠ ያለው በጣም በብዙ አቅጣጫ ነው። ለምሳሌ በዓለማችን ብዙ የሰላምና ደህንነት ጉዳዮች የሚወሰኑባቸው ትልልቅ ተቋማት እነኛ ተቋማት በመሰረቷቸው ሀገሮች ጥያቄ ውስጥ እየገቡ ያለበት ሰዓት ነው። የእነሱን ህጎችና ስርዓቶች ጥሰው በዓለማችን ምን የሚከበሩ የተባሉ ሀገሮች ጥሰው የተለያዩ ነገሮችን እያደረጉ እያየን ነው። ስለዚህ በዛ ዓለም ላይ ለአፍሪካ ይሄ ምን ማለት ነው? አፍሪካ እንዴት ነው እዚህ ውስጥ መኖር የምትችለው ወይ ደግሞ የራሷን ድምጽ ማሰማት የምትችለው የሚለውን ነገር በተቀረው ዓለም እይታ ሳይሆን ከውስጥ ወደ ውጭ በሆነ መንገድ አፍሪካ የራሷን ድምጽ የመቅረጽ አቅም እንዲኖራት አድርጋ ይሄንን መነጋገሯ ትልቅ ውጤት ነው። በአፍሪካ ሰላምና ደህንነት ላይ ትኩረቱን አድርጎ የሚካሄደው የጣና ፎረም
ለአፍሪካዊ ችግሮች አፍሪካዊ መፍትሄን በማምጣት ረገድ የራሱ ሚና እንደሚወጣም ተሳታፊዎቹ አንስተዋል። Ethiopia is hosting the forum. That's an incredibly important contribution from the government of Ethiopia. የኢትዮጵያ መንግስት ይህንን ፎረም በማስተናገድ ትልቁን አስተዋጽኦ እያደረገ ነው። በእርግጥ የአፍሪካ ህብረት መቀመጫም ነው። የአፍሪካ ህብረት መርህ የሆነውን ለአፍሪካውያን የሰላምና ደህንነት ችግሮች አፍሪካዊ መፍትሄ በማፈላለግ ረገድ የኢትዮጵያን ሚና የላቀ ነው። አፍሪካውያን የጋራ ችግሮቻቸውን በጋራ እንዴት መፍታት እንደሚችሉ በጋራ ተገናኝተው የተነጋገሩበት መድረክ ነውና በጣም ጥሩ የሆነ መድረክ እንደሆነ አግኝቼዋለሁኝ። በአሁኑ ጊዜ ዓለም በርካታ ለውጦችን እያስተናገደች ባለችበት ወቅት አፍሪካ በምን መልኩ እድሎችን መጠቀም እንዳለባትና እንዴትስ አትራፊ መሆን ትችላለች የሚለው ርዕሰ ጉዳይም የፎረሙ ማጠንጠኛ ነበር። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን በአሁኑ ወቅት በተረጋገጠው ሰላም የማህበራዊና ኢኮኖሚያዊ እንቅስቃሴዎችን በአግባቡ እያከናወኑ ስለመሆናቸው የዞን ነዋሪዎች ገልጸዋል። በተመሳሳይ በክልሉ ምዕራብ ጉጂ ዞን አሁን ላይ በተፈጠረው ሰላም ትምህርታቸውን በአግባቡ እየተከታተሉ ስለመሆኑም ነው ተማሪዎች የተናገሩት። ጌታቸው ባልቻ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የነበረውን የጸጥታ ችግር ለመፍታት መንግስትና ህዝቡ በመቀናጀት ባከናወኗቸው ተግባራት የሰላምን ሁኔታ አሁን ላይ ማሻሻል ተችሏል። ከዚህ ቀደም በነበረው የጸጥታ ስጋት የዕለት ተዕለት እንቅስቃሴያቸውን በአግባቡ ለማከናወን ይቸገሩ እንደነበር በዞኑ የጂማ ገነቴ ወረዳ ነዋሪዎች ይገልጻሉ። አሁን ላይ በተረጋገጠው ሰላም የንግድ፣ የትምህርትና ሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴዎችን በአግባቡ ማከናወን መቻላቸውን ተናግረዋል። ከዚህ ቀደም የሰላም ሁኔታ አስፈሪ ነበር፣ ለትምህርትም አስቸጋሪ ነበር። አሁን ግን ሰላም በመፈጠሩ ትምህርታችንን በአግባቡ በመከታተል ላይ እንገኛለን። በንግድ ስራ ነው የምተዳደረው። አሁን በዚህ አካባቢ ሰላም በመኖሩ የዕለት ተዕለት እንቅስቃሴያችን ጥሩ ነው። ከዚህ ቀደም ሱቃችንን 11 እና 12 ሰዓት እንዘጋ ነበር። አሁን እስከ ምሽት 3 ሰዓት እንሰራለን። ከሰላም ጋር በተገናኘ እውነት ለመናገር በ2014 እና በ2015 ከፍተኛ ችግር ነበር። በዚህም የህብረተሰቡ ኢኮኖሚያዊ እንቅስቃሴ በእጅጉ ተጎድቶ ነበር። ማህበራዊ አገልግሎቶች እንዳያገኝ፣ ነግዶ እንዳያተርፍ ጠላት ሲሰራ ነበር። መንግስት የሚሰራቸው የልማት ስራዎች እንዳይሳኩ ጠላት ሲያደናቅፍ ነበር። አሁን መንግስት ታች ድረስ የአስተዳደር መዋቅሩን በማሻሻሉ ሰላምና መረጋጋት ሰፍነዋል። በሆሮ ጉዱሩ ወለጋ ዞን ህዝቡ ከመንግስት ጎን በመሆን ሰላምን ለማስፈን ባደረገው ጥረት አሁን ላይ ኢኮኖሚያዊና ማህበራዊ እንቅስቃሴዎች የተሻለ ደረጃ ላይ እንደሚገኙ የዞኑ ምክትል አስተዳዳሪ ሉሉ ቂጣታ ተናግረዋል። ታለቀበተም ጉድነ ሆሮ ጉዱሩ ወለጋን ወጎተ ደበርሰኔ ፊ ሀርባዮ ይላሉ ገራገሩማ ጉዳቀባቸው የሆሮ ጉዱሩ ወለጋ ዞን ተጨባጭ ሁኔታ ስናይ ካለፉት ዓመታት ከነበረው አሁን የተሻለ ነው። በቀጣይም አስተማማኝ ሰላም ለማስፈንና ቀጣይነት ያለው ልማትን ለማረጋገጥ የህዝቡ ሚና ከፍተኛ ነው። አሁን ለመጣው ሰላም ህዝቡን ማመስገን እፈልጋለሁ። ይህ ዓመት ህዝቡ ለልማት ያለውን ፍላጎትና ተስፋ ያየንበት ነው። በቀጣይም ከህዝባችን ጋር ሆነን የሰላምና የልማት ስራዎችን የበለጠ አስተማማኝ ለማድረግ እንሰራለን። በተመሳሳይ በክልሉ ምዕራብ ጉጂ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ የመማር ማስተማር ስራ በአግባቡ እየተከናወነ መሆኑን ተማሪዎች ተናግረዋል። የ2018 ትምህርታችንን በጥሩ ሁኔታ ጀምረናል። የትምህርት ቤታችን መምህራንና ኃላፊዎችም ጥሩ ድጋፍ እያደረጉልን ነው። ጥሩ ውጤት እንድናመጣ በርትተን እያጠናን እንገኛለን። መምህራን በጥሩ ሁኔታ ነው የሚያስተምሩን። እኛም በደንብ እየተማርን ነው። ዘንድሮ 12ኛ ክፍል ተፈታኝ እንደመሆናችን ለፈተናው ጥሩ እየተዘጋጀን እንገኛለን። በዞኑ የመማር ማስተማር ሂደት ተስተጓጉሎባቸው የነበሩ ሁሉም ትምህርት ቤቶች አሁን ላይ ተማሪዎችን ተቀብለው በማስተማር ላይ መሆናቸውን የምዕራብ ጉጂ ዞን ትምህርት ጽሕፈት ቤት ኃላፊ ጉዬ በሳይ ተናግረዋል። በዞናችን የዘንድሮውን የትምህርት ሂደት ሙሉ በሙሉ በስኬት እየተከናወነ ይገኛል። በተለይ ከዚህ ቀደም በጸጥታ ችግር ትምህርት አቋርጠው የነበሩ ትምህርት ቤቶች ወደ መማር ማስተማር ሂደት ሙሉ በሙሉ ገብተዋል። ትምህርት ማግኘት ካለባቸው ተማሪዎች 96 በመቶ የሚሆኑት ተመዝግበው በመማር ላይ ይገኛሉ። 402,000 ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ ኃላፊው ገልጸዋል። በመጨረሻም የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስያ ጉብኝታቸውን በማሌዥያ ጀምረዋል። ትራምፕ
በዚሁ ማሌዥያ የደረሱ ሲሆን ከካምቦዲያና ታይላንድ ጋር የንግድ ስምምነትም ተፈራርመዋል። በዚሁ ጊዜም ካምቦዲያና ታይላንድ የገቡበትን ግጭት ለመፍታት የሚያስችል የተኩስ አቁም ስምምነት ላይም ደርሰዋል። የአሜሪካው ፕሬዝዳንት ከቻይና አቻቸው ሺ ጂንፒንግ ጋር በሁለቱ ሀገራት መካከል ያለውን የንግድ ውዝግብ ለመፍታት የሚያስችል ስምምነት ላይ ሊደርሱ እንደሚችሉ ቀደም ብለው ገልጸው ነበር። ትራምፕና ሺ ጂንፒንግ በደቡብ ኮሪያ ተገናኝተው ለመወያየትም ቀጠሮ ይዘዋል። ከዚህ በተጨማሪ ትራምፕ በእስያ ቆይታቸው ከሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ጋር ለመወያየት ፍላጎቱ እንዳላቸውም ጠቁመዋል ብሏል ኤኤፍፒ በዘገባው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም። አማን